የምክር ቤት አባላት ከተባሉት ሰዎች ውስጥ በጦርነቱ ወቅት ከጠላት ጋር ሲሰሩ የነበሩ አሉ ሲሉ አቶ ጌታቸው ረዳ ከሰሱ። የፕሪቶሪያው ስምምነት ለህወሓት አመራሮች መከፋፈል ምክንያት ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። አካል ጉዳተኞች በስድስተኛው ጠቅላላ ሀገራዊ ምርጫ የነበራቸውን ተሳትፎ በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ጥናት እያስጠናው ነው ብሏል። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን ዋና ዋና ዜናዎች አርዕስተ ዜና አስደምጠናቸዋል። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ዜናዎቹ ዝርዝር እናልፋለን። ኢሊያስ ክፍሌ ነኝ። ታማኝነትና ጥራትን መለያ ያደረገው ቴምር ሪል ስቴት ከዚህ በፊት በመዲናችን አዲስ አበባ ለመኖሪያ ምቹ በሆኑ ቦታዎች ላይ ከ7 በላይ ሳይቶችን በአጭር ጊዜያቶች ሰርቶ ማስረከቡ ይታወቃል። በድጋሚ ፒያሳ ከሊሴ ትምህርት ቤት ጀርባ በአስደናቂ ግንባታ ውብና ምቹ መኖሪያ ቤቶችን በመገንባት ላይ ይገኛል። በተጨማሪም በአያት ዋና ዋና ቦታዎች የገነባነውን በመሸጥ ላይ እንገኛለን። አያት ፈረስ ቤት፣ አያት ላንዱ ሳይት ሎሚያድ ሱፐርማርኬት አካባቢ፣ አያት ቱ ሴንተር ሳይት ደራርቱ አደባባይ፣ አያት አቻንቴ ሳይት ደራርቱ አደባባይ ከባለ 1 እስከ ባለ 3 መኝታ እንዲሁም ተጨማሪ ክፍሎችን ያካተተ ሲሆን ከ693,000 ብር ቅድመ ክፍያ ወይም በ6,930,000 ሙሉ ክፍያ እንዲሁም እኛን ሲመርጡ 35% እውነተኛ ቅናሽን ይዘንሎት መተናል። ይምጡ፣ የቤት ባለቤት ይሁኑ። ቴምር ሪል ስቴት። አካል ጉዳተኞች በስድስተኛው ጠቅላላ ሀገራዊ ምርጫ የነበራቸውን ተሳትፎ በተመለከተ ጥናት እያስጠናሁ ነው ሲል ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ዋሊያ ማኔጅመንት አማካሪ ድርጅት በተባለ ተቋም በስድስተኛው ጠቅላላ ሀገራዊ ምርጫ ላይ የአካል ጉዳተኞች ተሳትፎና ውክልና ላይ ጥናት እያስደረገ መሆኑን ገልጿል። የዳሰሳ ጥናቱ ዋነኛ ዓላማ እነዚህ የማህበረሰብ ክፍሎች የፖለቲካ ተሳትፏቸው ውስን እንዲሆን ያደረጉ ችግሮችን መፍታትና በቀጣይ ምርጫዎች ላይ ትርጉም ያለው ተሳትፎ እንዲኖራቸው ማድረግ ነው ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ የአካል ጉዳተኞች በፖለቲካና በሕዝብ አስተዳደር የነቃ ተሳትፎና ትርጉም ያለው ውክልና እንዲኖራቸው ማስቻል ይገባል ብለው በቦርዱ አማካኝነት በአማካሪ ድርጅት የተደረገው ጥናት ባለፈው ምርጫ የነበረው አካል ጉዳተኞችን የማካተትና የመወከል ሂደትን ምን እንደሚመስል በመፈተሽ እና ሊስተካከሉ የሚገባቸውን ጉዳዮች በመለየት የእርምት እርምጃ እንዲወሰድ የሚያስችል መሆን አለበት ብለዋል። የዳሰሳ ጥናቱ በአዲስ አበባ ከተማ፣ በኦሮሚያ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያና በሐረሪ ክልሎች ላይ የተደረገ ስለመሆኑም ቦርዱ አስታውቋል። አካል ጉዳተኞች በምርጫ ሂደት የነበራቸው ተሳትፎና ውክልና በዋነኛነት ከፖሊሲና ከሕግ ማዕቀፎች፣ ከተቋማዊ አደረጃጀት፣ ከመራጮች ምዝገባና ትምህርት፣ ከምርጫ ጣቢያዎች ተደራሽነትና ምቹነት አንጻር ይፈተሻል ተብሏል። በዳሰሳ ጥናቱ በስድስተኛው ጠቅላላ ሀገራዊ ምርጫ የመረጡና በምርጫ ሂደቱ ያልተሳተፉ አካል ጉዳተኞች፣ የፖለቲካ ፓርቲዎች፣ የግል ተወዳዳሪዎች፣ የሀገር ውስጥና የውጭ ምርጫ ታዛቢዎች፣ በአካል ጉዳተኞች ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የቦርዱ የሥራ አመራር አባላት፣ የቦርዱ የሥራ ክፍል ኃላፊዎችና ባለሙያዎች ተሳታፊ መደረጋቸው ተገልጿል። የፕሪቶሪያው ስምምነት ለህወሓት አመራሮች መከፋፈል ዋነኛው ምክንያት ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። አንዳንዴ ሞቅ ሌላ ጊዜ ደግሞ ረገብ እያለ የቀጠለው የህወሓት አመራሮች ሽኩቻ መነሻው የአቶ ጌታቸው ረዳ ቡድን ሳይደራደር ትዕዛዝ ተቀብሎ መምጣቱ ነው ሲሉ ራሳቸውን የህወሓት ሊቀመንበር የሚሉት ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል ዘኔ ሁማኒታሪያን ከተሰኘ ሚዲያ ጋር በነበራቸው ቆይታ የፕሪቶሪያ ስምምነት አሁን በትግራይ ፖለቲካ ልሂቃን መካከል ለሚታየው መቆራቆስ ዋነኛ ምክንያት ነው በማለት ስምምነቱ የክፍፍሉ መነሻ ነው ብለዋል። አቶ ጌታቸው ረዳ ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነት ለደቀቀችው ትግራይ ጦርነቱን እንዲያስቆም ብቻና ከዚያ ያለፈም ሆነ ያነሰ ኃላፊነት እንዳይፈጽም ነበር ተልእኮ የተሰጠው ያሉት ዶክተር ደብረጽዮን የክልሉን መንግስት የሚያፈርስ ትዕዛዝ ጭምር ይዘው መጥተዋል በማለት ተደራዳሪ ቡድኑን ኮንነዋል። የስምምነቱ ሙሉ ውሎች በፌዴራል መንግስት የተቀረጹ ናቸው።
የእኛን ተደራዳሪ ቡድን በቀላሉ ትዕዛዞችን እየተቀበላችሁ እንጂ እየተደራደራችሁ አይደለም ብለን ነግረናቸዋል በማለትም ዶክተር ደብረጽዮን አክለዋል። እና አቶ ጌታቸው ረዳ በፌዴራል መንግስት ግፊት የትግራይን ክልላዊ መንግስት የሚያፈርስ የትግራይ ሰራዊትን በማይጨበጥ አጭር የጊዜ ሰሌዳ ውስጥ ትጥቅ የሚያስፈታ እንዲሁም በአማራ ኃይሎች የተያዙ የትግራይ ክፍሎችን አወዛጋቢ ግዛቶች በማለት የሰየመ ስምምነት ፈርመው መጥተዋል በማለትም ውንጀላ አቅርበዋል። ይሁን እንጂ አሁን ላይ የፕሪቶሪያ ስምምነት ራሱ መፈጸም አለመቻሉን ገልጸው እርሳቸውና ቡድናቸው የፕሪቶሪያ ስምምነት ተፈጻሚ እንዲሆን ቁርጠኛ መሆናቸውን ዶክተር ደብረጽዮን ተናግረዋል። ህወሓት በሰላም ስምምነቱ መሰረት የአማራ ኃይሎችና የኤርትራ ወታደሮች የትግራይ ተዋጊ ኃይል ትጥቅ ከመፍታቱ በፊት መውጣት እንዳለባቸውና ተፈናቃዮች የሚመለሱበትን ምቹ ሁኔታ መፍጠር እንዲሁም ምርጫ የሚደረግበትን አውድ ማመቻቸት አሁንም እንደሚጠበቅ አስታውቀዋል። የዶክተር ደብረጽዮን የህወሓት ቡድን የአማራ ኃይሎች እንዲወጡ በፌዴራል መንግስቱ ላይ ጫና ማድረግ ባለመቻሉ የአቶ ጌታቸውን ጊዜያዊ አስተዳደር ተጠያቂ ቢያደርጉም የጊዜያዊ አስተዳደሩ በበኩሉ የፌዴራል መንግስቱን የፕሪቶሪያን ውል በመጣስ እየወቀሰና ድንበሩን ማስከበር ባለመቻሉ ጥያቄውን ወደ ፌዴራል መንግስት በተደጋጋሚ ሲያቀርብ ይደመጣል። የህወሓት ስራ አስፈጻሚ ኮሚቴ አባልና የዶክተር ደብረጽዮን አጋር ሆነው የተሰለፉት የቀድሞው የትግራይ ምክትል ፕሬዝዳንት አብርሃም ተከስተ በበኩላቸው ጠቅላይ ሚኒስትር አብይ አህመድ ከፈለጉ በአንድ ጥሪ ጥያቄዎቹን መመለስ ይችሉ ነበር በማለት በአማራ ኃይሎች ተይዘዋል ስለተባሉት የትግራይ ግዛቶች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 5 ቀን 2017 ዓ.ም ባወጣው መግለጫ ህወሓትን በተመለከተ ስብሰባ ካደረገ በኋላ ጠቅላላ ጉባኤ ለማካሄድ የተሰጠውን የጊዜ ገደብ ባለመጠቀሙ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እገዳ የጣለበት ሲሆን ከ15 ቀናት ገደማ በፊት ደግሞ ህወሓት 50ኛ ዓመቱን ማክበሩ ይታወሳል። የምክር ቤት አባላት ከተባሉት ሰዎች ውስጥ በጦርነቱ ወቅት ከጠላት ጋር ሲሰሩ የነበሩ አካላት አሉ ሲሉ አቶ ጌታቸው ረዳ ከሰሱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በመቀሌ ከተማ ከወጣቶች ጋር ባደረጉት ውይይት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት እተማመንበታለሁ የሚለው ምክር ቤት ለ12 ዓመታት በተለያዩ ምክንያቶች ሳቢያ ምርጫ ሳይካሄድበት መቆየቱን ጠቅሰው በጦርነቱ ወቅት አዲስ አበባ ውስጥ የነበሩና ከጠላት ኃይል ጋር ጭምር ሲሰሩ የነበሩ አባላት ያሉበት ነው ሲሉ ከሰዋል። እሳቸው በሚመሩት ቡድንና በድርጅቱ መካከል ያለው ልዩነት የሰፋው የፕሪቶሪያውን ስምምነት ተከትሎ እንደሆነ ጠቅሰው የፕሪቶሪያው ስምምነት እነሱ እንደሚሉት ሽንፈት አይደለም፣ አሸናፊነታችንን ያሳየንበት ነው ሲሉ አቶ ጌታቸው ረዳ አክለዋል። በፕሪቶሪያው ስምምነት ወቅት የፌዴራሉ መንግስት መቀሌን እንዲያስተዳድር ተስማምተው መመለሳቸውን የገለጹት አቶ ጌታቸው ከጊዜያት በኋላ በተደረገው ጥረት መስተካከሉንም አንስተዋል። ቡድኑ ስምምነቱ የነበረውን ህጋዊ መንግስትና ምክር ቤቶች እንዳፈረሰ አድርጎ መረጃ እያሰራጨ ነው ያሉ ሲሆን ነገር ግን አሁን ባለው ሁኔታ ህዝብን እያገለገለ ያለ ምክር ቤት የላቸውም ሲሉ ተደምጠዋል። እገሌ ገሌ እያሉ ስም ከማጥፋት ውጪ ህዝብን ማዕከል ያደረገ አንድም ስራ የላቸውም ሲሉ ኮንነዋል። ጻድቃን ትብለለኹም ጻድቃን ልዕሊ ማንም ሃፍቲ ዘለዎ ሰብ አዲስ አበባ ክጸንሕ እኮ ከመሃገሩ ብዙሓት እኮ አዲስ አበባ ጸንሐ። ለምሳሌ ያ ቡድን ስለ ምክር ቤቶቹ የሚያነሳው ነገር አንዳንዴ ያስቀኛል። 12 ዓመታት ያስቆጠሩት ምክር ቤቶች ውስጥ ካሉት አባላት ውስጥ አንዳንዶቹ አሁን ላይ የሉም። ግማሹ በጦርነት ወቅት አዲስ አበባ ተቀምጦ የነበረ ከጠላትም ጋር ሲሰራ የነበረ ነው። ቡድኑ ግን አባላቱ የትም ይቆዩ የትም እስካገለሉት ድረስ ግድ የለውም። ሀብት ንብረቱን ትቶ ደግሞ ህይወቱን የገበረ ብዙ ሰው አለ። በዚያው ልክ ለምሳሌ ሌተናል ጄኔራል ጻድቃን ከማንም በላይ ሀብት ንብረት ያለው ሰው ነው። እንደ ሌሎቹ እሱም አዲስ አበባ ውስጥ ዘና ብሎ መቆየት ይችል ነበር፣ ግን ታግሏል። ጻድቃን ችግር ነበረበት ወይ የሚለውን ጉዳይ ሌላ ጊዜ እንገመግማለን። ጻድቃን ወደ ኃላፊነት ይምጣ ሲባል እኮ ከተቃወሙት ውስጥ አንዱ ነው ነበር። ግን ቁም ነገሩ እሱ አይደለም። ጻድቃን ይምጣ ካሉ በኋላ አሽከራቸው መሆን ስላልቻለ ነው ስም ወደ ማጥፋት የገቡት። አሁን ላይ ምክር ቤት በሉት ምንም በሉት ህዝብን እያገለገለ ያለ ሰው የለም። በነፃ ደሞዝ እየተቀበሉ ስራ ማስኬጃ ወዘተ እያሉ ገንዘብ እየገፈገፉ ስም የማጥፋት ዘመቻ ሲያካሂዱ ነው የሚውሉት። እኔ ራሴ ስም የማጥፋት ዘመቻ ውስጥ ነበርኩበት እኮ። እገሌ ባንዳ፣ እገሌ ከሃዲ ሲባል አብሬ ስም አጥፍቻለሁ። ዋና ቁም ነገሩ ግን
ከእንዲህ አይነቱ ነገር መውጣት ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጊዜያዊ አስተዳደሩ እንደ መንግስት እንዲሰራ ፍላጎት የለውም በማለት የወቀሱት አቶ ጌታቸው ከጥቂት ሳምንታት በፊት የተለያዩ ሀገራት አምባሳደሮች ወደ ትግራይ ባቀኑበት ወቅት ትግራይ ነፃ ሀገር አይደለችም፣ ባለስልጣናቱ ለምንድን ነው የሚመላለሱት ብለው ለፌዴራል መንግስት አቤቱታ አቅርበዋል ሲሉም በውይይቱ ላይ ተናግረዋል። ከቡድኑ የተማርኩት ስም የማጥፋት ልምድ ስላለኝ እንዳይፈታተነኝ ገታ ላድርገው ብዬ እንጂ ብዙ ነገር አለ ሲሉ የተደመጡት የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ድርጅቱ በክልሉ ውስጥም ሆነ ከፌዴራሉ መንግስት ጋር ባደረጋቸው ተደጋጋሚ ውይይቶች የክልሉ ህገ መንግስታዊ ይዞታም ሆነ ተፈናቃዮች የሚመለሱበትን ሁኔታ መሰረት ያደረገ ፕሮፖዛል አቅርቦ እንደማያውቅና የሚንቀሳቀስበት አጀንዳም ህዝብን ማዕከል ያደረገ እንዳልሆነ ተናግረዋል። ሰራዊትና ሚሊሻ ከኛ ጋር ነው በማለት የግል አጀንዳቸውን እያራመዱ ነው በማለት የከሰሱት ፕሬዝዳንቱ ከማንም በላይ መሆን እንደማይችሉ ግን ማወቅ አለባቸው ሲሉ ተደምጠዋል። የትግራይ ሰራዊት ከፍተኛ አመራሮች ከ2 ወራት በፊት በሰጡት መግለጫ የክልሉ ጊዜያዊ አስተዳደር በፕሪቶሪያ ውል መሰረት የተሰጠው ተልዕኮ ግልጽ ቢሆንም የተሰጠውን ኃላፊነት ካለመወጣቱም በላይ ቁልፍ ቦታ ላይ ባሉት አመራሮቹ እየተመራ የተሰጠውን ኃላፊነትና የህዝብን ብሔራዊ ጥቅም ወደ ጎን በማድረግ ለውጭ ኃይሎች እየሰራ ነው በማለት ወቅሰው ነበር። በአቶ ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር በበኩሉም የሰራዊቱ አመራሮች በክልሉ ስርዓት አልበኝነትን ለማንገስና ጸጥታ ኃይሉን ለመበተን ከተልዕኳቸው ውጪ ከህገወጥ ቡድን ጋር በግልጽ እየተንቀሳቀሰ ስለመሆኑ አውጀዋል በማለት መክሰሱ አይዘነጋም። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ዋና ዋና ዜናዎች እነዚህ ነበሩ። ለቆይታችሁ እያመሰገንን ለፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ቀን።